እዚህ እየጻፉልኝ ነው። መሲ ብርጅስቶን ታስራ ነበር እያሉኝ ነው። እኔ እናንተ ተደዋውለን እናውራ ማኝ። እኛ እንግዲህ ቤተሰብን አድራሻችን ስላለ ታውቃለህ ወንድሜ። እኔም የሆነ ነገር ስትለኝ ዝም ስል ማልፋቸው ነገሮች አሉ። ደግሞ ያለ መረጃ ሰው ላይ ለምን መሰለህ? አንድ ነገር ልንገርህ ማኛው፣ ወላሂ ነው የምልህ። እኔ ተናግሬያለሁ። መግባቷ ማንም ሰው ታውቃለህ አንተ፣ ማንም ሰው አያውቅም። ሚዲያ ላይ ለእኔ ነግራኛለች። አይገርምም? ቴንኪው አንተ ታውቃለህ፣ ለቅርብ ሰዎች እንጂ ለማንም አልተናገረችም። ያው ለቤተሰብ ጉዳይ ነው የገባችው። ይሄ ነገር እኔ የመሲ መጉዳት ብፈልግ ሰምቻለሁ። እንደሰማው እዛ እያለች እናገራለሁ። እንደ ጉዳትም ለምን ብትታሰርስ እስከምትወጣ ለምን ዝም አትልም የሚባል ነገር አለ አይደል? ታውቃለህ አካሄዱን። እኔ አሁን የፈለግኳትን ነጥብ ልንገርህ። እኔ መሲ ለእኔ ክፉ ሰው አይደለችም። በክፋት በምንም አላየሁትም። ለእሷ እንዲሁም በጎ ነገር ነው ይሄንን መናገሬ። የሚያውቁ ውስን ሰዎች ለአንተ እንደነገረች የሚቀርቡ ሰዎች ናቸው። በሚስጥር የገባቸው ይህችን ቪዲዮ እኔ አሁን አሰምቼዋለሁ። ይህችን ቪዲዮ ሸር አድርገውላቸዋል። አድራጊዎቹ በሚስጥር የነገረቻቸው ሰዎች የሚቀርቧት ሰዎች ናቸው። ኤርፖርትን የተቀበሏት ገባ አይደለ እንጂ እኔ ብሪጅስቶን ታሰረች ምን እሺ፣ ትላንት ፖለቲካ ውስጥ ነበር፣ ዛሬ ተቀይራ ንግድ ላይ ነው ያለችው። ምን ችግር አለ? ትላንት ባደረገችው ነገር ታስራ ብትወጣ ለምን ዓመት ሳትታሰር ምን ችግር አለ? ግን የሰጡባት ሰዎች አሉ። እቺ ነገር ደግሞ ታስረሽ ነበር። ለምን? ማነው የሰጠ? በምን ምክንያት? እንዴት ተሰጠብሽ ሲባል ዱባይ ውስጥ ያለን ነገር ይሆኒ አንተ በደንብ እኔ እጄ ላይ ስላሉ ወላሂ ነው በጣም ጨብላቆች ናቸው። እኔ ደግሞ ይሄን ነገር ማጋለጥ የፈለጉ ተጎርተሻል፣ የጎዱሽ አብረሽ ስበይ ስጠጭ የነበሩ ሰዎች ናቸው። አለቀ። ግራ ይገባል። ለዚህ ነው መሲን ሼር አድርጉላት እና እኔ ቤት ትመጣና መሲ መታለች አይቼሻለሁ፣ መውጣት የለም አልገባም። አይ ነው ጆካ መርሽ እኔ ጠይቃታለሁ። እኔ እናንተ እንደዋወላለን፣ እናወራለን። ወላሂ እኔ እናንተ ሶስታችን እሷ ሁነን ግሩፕ ላይ እንገናኝ እናውራ። እኔ ለመሲ ክፋት የለኝም ብያለሁ። ክፉ አይደለሁም እኔ። ምንም አድርጋኝም አታውቅም። እንዲሁም ለእኔ ስትረዳና ለእኛ ጉዳይ ስትቆም እንጂ መሲ በክፉ ነገር እኔ እሷ ራሷ ቢኖር ትነግረኛለች ብዬ አስባለሁ። ለእኔ አሁን በውዝማኛው እንደዚህ ውስጥ ነኝ ብትል እፋለታለሁ በምችለው። እንግዲህ ለጥያቄ 24 ሰዓትም ትቆይ ምንም ትቆያች በዛች ቪዲዮ ምክንያት ገብታለች። ለጥያቄ ሊሆን ይችላል። ለጥያቄ ሊጠይቋ ጥያቄ ቆይ እስኪቶ ለማንኛው አሁን እኔ የልጆች ምናምን ልትል ትችላለህ። ቅድም ልጅም ብላለች። ወላሂ እኔ ደግሞ ወረበል ከአባ ታስራለች። እኔ ደግሞ እሷ በእውነት ነው ያለች። ያሳሰሯት ጓደኛ ከነ ማስረጃው ነበር የላከችልኝ። እግዚአብሔር በሚያውቅ እግዚአብሔርን ነው። እኔ እናንተ ደግሞ እንደዋል ብራዘር እናወራለን። ብብቱን ከከፈት ነው ችግር ይሆናል እዚህ ሚዲያ ላይ። እናንተ በውስጥ እናወራለን። እሺ አየ ይመች ማኛው ትመቸኛለህ። እኔ ከማኛው ጋር ችግር የለብኝም። አያል ጊዜ ራሱ የተጣላሁበት ይደብረኛል ከማኛው ጋር። ጠበቅ ያለ ጉዳይና ከፍ ያለ ጉዳይ ሲመጣ ነገሮችን መጥቶ ይነግረኛል። ይሄ ቢሆን ይሄ ነው ለእኔ ደውሎ ጆከር ይህን ሁሉ ጊዜ ይህን ሁሉ ዓመት ኖርክ፣ ከዚህ በኋላ ወንድሜ ነህ። ዛሬ መሲ ብርጅስቶን ታስረሽ ነበር። ቀለል አድርጌ ነው እንትና እንደ አጀንዳ አይደለም የሰጡብሽ የራስሽ ጓደኞች ናቸው አልኩኝ። ለምን 10 ዓመት አያስሯትም አልልም እኔ። ለምን እች ልጅ እኛን አሁን ሰያ በአንተም ዙሪያ በሁሉም ዙሪያ እንድድረታ እናቴ ትሙት እኔ ከመሲ ብርጅስቶን ምንም ችግር የዋህናት ተጫውተውባት ችግር። በነገራችን ላይ እኔ እሷን ጠይቄ ነበር፣ ግን ምክንያቱም ጠፋች አካውንቷ ቀነሰ ጠይቄ ያው ደህና ናት ነው ያሉ። ምክንያቱም እኔ ዛን ጊዜና እንደ እኔ ጋር መታ ቁጭ ብላ ለ8 ቀን ለ15 ቀን የቆመውን ገበያ እኔ ጋር ቁጭ ብላ አሻሽጣኛለች። ስለዚህ አንድ ትንሽ ነገር በቂ ነውና ያ ልጅ ሲታገት የደረሰባትን ነገር አውቃለሁ፣ ሁሉን ነገር አውቃለሁ።
አሁን የማይሆን ነገር ውስጥ መካከል ላይ የማይሆን ነገር ውስጥ በእሷ በኩል አሁን የሆኑ ሰዎች ስላሉ የማይሆን ነገር ውስጥ ስላለው እኔ ስለተጣላው ምንም ልላት አልችልም እንጂ ታውቃለህ፣ የዱባይን እንግዲህ አንተ ዱባይ ኑረን አብረን ኑረናል። ታውቃለህ፣ ነገሮችን ሁሉ በደንብ ዘርዘር አድርገህ ታውቃለህ። ምን ያክል ጨምላቃ ህይወት እንዳለ ዱባይ ውስጥ ምን ያክል የተግማማ። ሰላም አባቷ ታሞ ነበር። ትክክልሽ። ለሱም ነው በሚስጥር ታትናገር የገባችው። ግን ስትገባ ለቤተሰብ እንትን ነው የገባችው። ግን እሷን አሰላሙ አለይኩም አሏት። እዛ ላይ ማን ያስያዛት? የራሷ ጓደኞች። እኔ አጋልጣለሁ። እሷ የምትደብቀው ለጓደኞቿ መስዋዕትነት እየከፈለች ነው። ታስረሽ ነበር። እንዴት ታሰርሽ? እንዴት ታሰርሽ የሚባለው ነገር ሲጠየቅ ለማን ነው መግባትሽን የተናገርሽ? ማን ነበሩ? ከሌና ከሌ ምን መጣ? ጉዳዩ ወደ ሌላ ነገር ሆይዲ ገባ አይደለ? ግን እኔ የዱባይን ነገር ደግሞ ጠለቅ ብዬ አውቀዋለሁ። ምን ነው ብርጅዬ፣ እንደ ሽምግልና ተብሎ ሲቀጠቅጥሽ አልነበረ? ስንት ጉዳይ አላለፈብሽም? ኧረ ታይ እንጂ እኔ ዱባይ ውስጥ ያለች ነገር ከኔ እጅ ልታመልጥ፣ እናንተ ውስጥ ያለ ነገር ካሜራ ናት ምጭ እየጠበቁ። አሁን ጉዳዩ ላይ ግልጽ ያልሆነልኝ፣ አሁን እሷ ደህና ነች አለች። ምንም ደህና ናት፣ ግን ያሳሰሯት ጓደኞቿ ናቸው። ይህንን ነው ማጋለጥ የፈለግኩት ወንድሜ። አይገባም እንዳት መርዝ እኮ ነኝ። የመርዝ መጨረሻ መርዝ። እኔ ለእሷ ክፉና መጥፎ ሰው ቢሆን ወላሂ አላወራም። ኢትዮጵያ እያለች ወዲያው እንደሰማሁኝ እስር ቤት ያንን ለጥያቄ እንደተቀበላት ስንት ቀን ትቆይ እስር ቤት አለው አለም። ያው እንዴት ተይዛለች መሲ ብርጅቶን ታስራለች ብዬና አጀንዳ ባነሳ ብዙ ነገር እንትን ይባላል፣ ይጎዳታል። እሷ አልተናገርኩም፣ ጸጥ ነው ያልኩት። ዱባይ ተመልሳ መግባቷን ሳረጋግጥ ብሪጅዬ ታስረሽ ነበር፣ ያሳሰሩሽ ጓደኞችሽ ናቸው፣ መግባትሽን የሚያውቁት የአንቺ ጓደኞች ናቸው። እነሱን ለመመከት አሁን በእንትና እኔ ማንም ችግር የለብኝም። እኔ የማምንበትን ነገርና ያመንኩበትን ነገር ነው የማወራው። አሁን ዞሮ እሷ በሰላም ተለቃ ኢትዮጵያ ዱባይ ገባች። ዱባይ ገብታለች። ብሪጃችን እህታችን እገዳ አልተጣለባትም። ግን ማን እንዳሳሰራት በደንብ መናገር፣ ቪዲዮዋን ሼር ያደረገባትን ሰው ያችን ነገር መነገር አለባት። አረ በቃ ምንድን ነው የሚበቃ? ጋይስ ቆይ ማን ነገረ? ሰያ ቫኬሽን ባሏ ጋር ሄዳለች ተብሎ እኮ ነው ሲወራ የነበረው። ኢትዮጵያ በፊት ገብታ እኮ ተዋራ ነበር አይደል? እንደ ገስት ላይ እየገባች ማርያም ሰያ ባሏ አሜሪካ ብሪጅዬ፣ እኔ ከርታታ ያችን የሽቃቀለችባትን ቤተሰቧን ልረዳ ካች ስትል ኤርፖርት ብድግ አደረጓት። አንቺ ማለት ጥያቄ ትፋለጋ ያለ ምን አድርጋ ነው? ጆካ ምን አድርጋ ነው? ቆይ አንተ ማን ነገረክ? እሱ እባክህ፣ እሱ እኮ ኢንሳይደር አለው እኮ። ኧረ ተው እንጂ ሰያ፣ እንዴት ነው ራሷ ስታምን ነው ሰላም። ይሄ ነገር እውነት ቢወጣ የሚያውቁት ውስን ሰዎች ናቸው መግባቷል። ጆካ እኔ ግን አውቄያለሁ። አንተ ያልከውን ሰው ጉቺ ተቃጣይ ጉቺ ምኑና ጉቺ ጋር ማጣልተዋት ስንት ጊዜያቸው። ጉቺ ጋር ማጣልተዋት ጓደኝነት የላቸው ምን የላቸው። ይሄ በእምነት በጣም የሚወድ ነው። ሰላም በለው ማክሮ በእምነት ክራሼ ነው እያለ ነው ጆካ። ሰላም የኔ ጌታ የኛ ንጉስ ስላገኘው እንዳልጩህ እንዳልቀውጠው ማለት ነው። ልጄ ተኝታለች። ይመች ብራዘር፣ የእውነት በጣም ነው ማከብር። ኩራታችን ነህ። እያንዳንዱ ነገር ሁሉ እንቅስቃሴ ሁሉ በጣም ነው የሚመቸኝ ባባ። የእውነቴን ነው የምልህ። ብዙ ቀን አልተገናኘንም። ባባ አማካኝነት ለማግኘት ሞክሬያለሁ ዛሬ። በጣም ነው የምኮራብህ የእውነት። ይመች። አመሰግናለሁ። የሀገር ልጅ ነው ደግሞ
ይመቸው እና ወገን የነበረው ጉዳይ ነው። እኔ ከብርጅስቶን ምንም ቅንጣት ያክል ችግር የለብኝ። ችግር ቢኖርብኝ እኔ እዛ ላይ እያለች አወራ ነበር። ግን ይህን ማስባል የለብሽም። አሁንም ይሄ ነገር መፍረት አለበት። ብርጅ የዱባይ ህይወት ለአንቺ ጓደኛ የማይጠቅምሽም እያልኩሽ ነው። ብዙ ነገሮችን እንደማቅ ታውቂያለሽ። ብሪጇ ታይ አውጩ ከሌና ከሌ ነበራችሁ የሰማችሁት። እንዴት ለሰው አሳልፋችሁ ሰጣችሁ? መግባቴ ምናምን ብለሽ ማውጣት አለብሽ። ብሪጅስቶን ታይ የኔ ቆንጆ እንዴ እንደዚህማ ተሸፋፍኖ እንትን ተጎርተሽ እንዴ ብሪጅስቶን ክፉ ሰዎች አሉ ከጎንሽ አውቀው እንትን እያሉ ብሪጅ ተገናኝተን ሀቅሽ መውጣት አለበት። እኔ እዚህ ቻለም ላይ እንደኔ እኮ እርጉም እኮ የለም ታውቃለህ። እንደኔ እርጉም የለም። እንደ ጆከር እኮ የተመታ ሰው ነው። ማርያም በግልጥ ነው እኮ ይሄ ጦርነት ማወጅ እሳት ማቀጣጠል እኮ እና አሁን መሲህን ስም እርግጠኛ ነኝ አፏ ባይናገርም ውስጧት ያብላላት ሊያድር እኮ እኔ ደግሞ የሚያውቁ ሰዎች መታሰሯን እሷ ራሷ ወላሂ ነው የምልህ መታሰሯን በደንብ ጠንቅቀው የሚያውቁ ሰዎች እኔ እዛ ወይም በዛው በአካል እንትን ያሉ እኔን የሚፈልጉ ሰዎች እኮ እኔን ይደውሉልኛል። ታውቃለህ አይደል? እዛ ሀገር ያሉ እኔን በእኔ ዙሪያ እኔን አሁን እንትን ለማለት የሚፈልጉ ሰዎች አንዳንድ የምነጋገረው ነገር ይኖራል። እኔ ብዙ የሚያመልጠኝ ነገር የለም። መሲሻ ታስራለች። የሰጡባት ጓደኛ የሚባሉ ናቸው የሚያውቁ መግባቷን የሚያውቁ ጓደኞች ብቻ ናቸው። ለማንም ሰው ሚዲያም አልተናገረችም። ኧረ አባቷ ታሞባት ነው ኢትዮጵያ የገባችው ፈጣሪ ማርላት ሚዲያ ላይ ይነገራል። አንድ ወር ከምናምን ጸጥ። እኔ ብርጅዬ 25 ሰው ነበረ ቤቷ ላይ የሚቀመጠው 25 ሰው ሰራተኛ ይዛ ደርሳ ልትመጣ ለሳምንት ምናምን ነው ሄደችው። እኔ ወገብዛ ላይ ስብር ይበል። ኢትዮጵያማ ባሏ ጋር ስትሄድ እንደፈለገች ነበር አይደል? ወገቤን ስብር ይበልልሽ 2 ወር ሙሉ ቤቷ ተዘጋ። ዋናው መመለሷ ነው። ዋናው ነገር ዋናው መመለሷ አይደለም ሰይድ። ዋናው ተመለሰ የደረሰባት ዋናው መመለሷ ሳይሆን ዋናው እነዛ የሰጡና አሳልፈ የሰጣት ሰዎች ሚስጥር መውጣት አለበት። ብራዘር ዋ እኛ ጓደኞቿን ግን ጆካ ጓደኞቿን ያውቃቸዋለሁ። ስማቸው ልጥራቸው እንዴ ነው ይቅር። አይ ማክሮ አይ የኛ ስራችን ምን ሆኖ ብዙ ጓደኛ ስም ምናምን አትያዥ። ስም አልጠራውም እራሷ ታውቃለች። ብርጅዬ የኔ ስራ ምን ሆኖ ብሪጅ ተጎርተሻል፣ ታስረሻል። ምን ውሸት ምን የኔ ስራ ምን ሆኖ የምጠላውን ሰው እንደዚች አይነት ነገር ካገኘው የዛ ሰው ገመና እንዲወጣበት ማድረግ እኮ ነው የኔ ስራ። አውጭ በቃ እነዛ ያሳሰሩሽን ሰዎች እኛስ ምን ልናብላላ? ብሪጅስቶን ተይ እንጂ የአጀንዳውን ጉዳይ የጸበን ጉዳይ የጥላጭ ለምን ትጎጃለሽ? ወጥተሽ ተናገሪ። ያው ታስሬያለሁ የሰጡብኝ የሚያውቁ ሰዎች ናቸው። ስገባ ለማን ነግረሻል? እኔ ኢንተርቪው ያደርጋሉ። ቆይተሽ ጸብ ሲመጣ ግን ነገ ስትጣሉ የሆነ ሰው ጋር ስትታይ ወጥተሽ አዎ ያን ጊዜ ጆከር ተናግሮልኝ ነበር አሳስራችሁኛል ማለትሽ የማይቀር እንደሆነ አውቃለሁ። በስመ አብ ወመንፈስ ቅዱስ። ብርጅዬ እኔ አሁን ስትከፍች ቤትሽን አንበሳ ሰጥሻለሁ። እኔ ማር ግን እውነቱን ተናገሪ እሺ። ማን ነው የሰጠብሽ? ይህ ባለጌ ህዝብ እንዴት ታምኛለሽ? አንቺ ሰው ታምኛለሽ? በዚህ ዘመን በእኔ አየት ድረስ በእኔ አትቀጭም። ወንድሜ መከታ የአማራው መከታ እየተባልኩኝ ዛሬ ስወቀጥ አታይም። የአማራ መከታ እነ ሳራ ዳጣ ቁጭ ብዬ እንደዛ እንደ ቡቦች እንኳ ጉሮሮዬ እስከሚደርቅ የአማራ መከታ አማራን ያስከበረ ሰርተን እንድንበላ ያደረገን ጆከር እኮ ነው ተብዬ ዛሬ ስወቀጥ ታያላችሁ። ይህ አግባብ ነው?
ብሪጅስቶን ብሪጅ ታይ አታሽቃለች። ኮፒሊንክ አንድ ጊዜ አየር ላይ ሄሜት እንደዚህ አይነት ሄሜት ሲመጣ ላጥ ማድረግ እኮ ግዴታቸው ነው። ያ ላጥ ሰይዶ ረባቡላ ክል ይበሉት። ወሬያችንን በመሀል አሪፍ መረጃ እያጠናከርን እንመጣለን፣ እንቀጥላለን። የተጣራ የተመረመረ መረጃ ይዘን እንጂ ያልተጣራ መረጃ ይዘን አልመጣንም። ጓደኞቿ ናቸው ያሳሰሯት። አሰላሙ አለይኩም። በቃ ይሄ ነገር መውጣት አለበት። ማነው ያሳሰረሽ? እንዴት ታሰርሽ? እንዴት ነው? ማኝ እዚህ እኔ ጓደኛዬ ነው። ማኛውን አውቃለሁ። ማኛው ግን ለምን ይሄ ነገር አይነገርም ብለህ መጠየቅ አለብህ ብራዘር። ማኛው ይሄ ነገር ለምን አይጠየቅም? ለምን ሊደበቅ ፈለገ ብለህ መጠየቅ አለብህ። እንዳታዋሪ ተብላ ከሆነ ተጻፍልኝ፣ እኔ ውሸቴን ነው ልላታለሁ። በቃ ለእሷ የሚጎዳ ከሆነ አቆማለሁ። አጀንዳው እንድትጎዳ አልፈልግም። ከዛ ያለፈ ግን መወራት አለበት። ለምን እንዳይነገር ፈለግሽ? ማኛ ተው እንጂ ሆነሻላገሬ እንዳይወራ የተፈለገበት መንገድ ከባድ ያደጋለ። ሰጭና ተሰጭ በሽምግልና ተያይዛቸዋል ማለት ይህን ጠንክሬ በርትቼ ሊሄድብን አሁን የፋኖቻችን ጉዳይና የትግላችን ጉዳይ አጀንዳ ከዚህ በዚች 2 ቀን ሳትመጣብኝ ቶሎችን ነገር እችን 2 ቀን አብላላታለሁ እችን ሚስጥር። ቆይ እንደውም አሁን በሪከርድ ያመጣለሁ። በሪከርድ አሁን ሌላ ጨዋታ ሊጀመር ነው። እግዚአብሔርን ሌላ አንተ ማነው ጎን ስድብ ልጅ እናትን ምናምን አትሳደባቁ አለኝ። እሺ ማኝዚ ሰሰሚነት አለኝ እና ቆይ እስኪ ምክንያቱም ሁሉም አለሻር መሲ ሁሉም ገብቶቻል። ብዙ ነገር በአደባባይ ስለሆነ የእኛ ነገር ከሆነ አደባባይ ነው የምናወራው። መታሰር ምን ችግር አለ? መሲ ግቢ አልፋታም። ያሳስራትን ሰው ታውጣ። ምንድን ነው የሆነው? አይ ለሆነ ጥያቄም ፈልገው ሆነ 2 3 ቀንም ከሆነ ካልሆነም ደግሞ አልሆነም ብለሽ ጨርሽ። አልሆነም ካለች ደግሞ እኔ በመረጃ እመጣለሁ። ያሳሰሯ ጓደኞቿ ናቸው። የቀለጠ መንደር እንትን የማይባለው ነገር የማይካበደውን ነገር ተካብዶ ሌላ ነገር መጣ አመጣለሁ በመረጃ። መሲሻ አለሽ መሲ ተይ ብርጅስቶን ለአንቺ ክፉ ሰው አይደለም። አለሽ ወይስ ወጣሽ? ታስረሻል። እኔ ፈርሰ ድጄ እስከ ዝርዝሩ እንዳመጣ እንዳታረጊ። ጆከር ሄዷል። መሲ አለች። አይኔ ሀቅ ነው። ምክንያቱም ሶሻል ሚዲያ ላይ ምን የኔ ጉዳይ አሁን ኢትዮጵያ ሲሄድ ተደርጎ ትምላለች። እንዲወጣ ያልፈለገችው ነገር ስላለ ትምላለች። ብሪጅ እኔ እግዚአብሔርን እኔ ላንቺ ቀሰመን ቢላ ላንቺ እኔ ጥላቻ የሚባል ነገር የለም። ራሱ አንድ ጥያቄ ያልተጠየቀ ሰው ይሁን ይማኝ እንዴ ብሪጇ እንዴት ተቆርተሽ እንዴት ትመከቻለሽ? ብሪጅ ክብሩ ይስፋ እናትና ልጁ ተይ ብሪጅ ታስረሻል። ትላንት ፖለቲከኛ ነበር ወይ? ኮፒሊንክ አድርጎ ከባድ ሚሰራ ማሰር ይችላለሁ። ጉሮሮዬን ይዞ ማስገባት ይችላለሁ። ወደ እኔ ግን ማለሳል ነገር እኮ ነጥብ አላት እንዳለ ህዝቡ በቃ አንድ ሺህ ሰው ነበር 1400 ሰው 1700 ሰው። እኔ አልዋሽም፣ ወላሂ አልዋሽም። እናቴ ትሙት እኔ አልዋሽም፣ እግዚአብሔርን እኔ አልዋሽም። ከጉድ ያወጡኛልና አልዋሽም። ውሸት አላውቅም እኔ። ለምን አልጠላት ምንም ይጎዳል። መታሰሯ ታሰርኩ ማለት ያሳሰሩሽ ጓድ መራራ ሐቅ ብዬ የገባሁት ላንቺ ነው። ይፍለን ሁሌ ይሄንን አልከኝ። መራራ ሐቅ
ግን ልብ ባለጌ ልክስክሶች መሲ ያለሽ ወይስ የለሽ? ምን እንደሚያደርጉሽ አላውቅም። እኔ ነይና ዘግቢንና ታፕ ኮፕሊንግ እኔ ከገባች እሄዳለሁ ከገባች የሆነ ቤት እሄዳለሁ። ያ ልክ ነው። መሲ ያለሽ ከገባች እሄዳለሁ። በጥርጣሬ እንይዘዋለን። መሲ በጣም ነው የምወድሽ። ከሌለሽ በጥርጣሬ እንይዘዋለን። የጆከር ያለው እያመዘነ ይሄዳል። በጥርጣሬ ከሌለሽ ካለሽ እኔ ትግባ። እኔ በመረጃ እመጣለሁ። ወላሂ እኔ በመረጃ እመጣለሁ። መሲሻ እንዴ ታፕታፕ አድርጉ፣ ሼር አድርጉላት፣ ታፕታፕ ኮፒ ሊንክ አድርጉ። እኔ ወላሂ እኔ በመረጃ እመጣለሁ። ለምን ዋሻለሁ? እኔ ምን አገባኝና? አሁን የጆከር ነገር ከፍ እያለ እየሄደ ነው። ጓደኞችሽ ናቸው የሰጡብሽ። የሆነ አሁን እኔ አውቃለሁ አለ። አይ ቲንክ ጆከር ዝም ብሎ ያወራ አይመስለኝም። ለምን እኔ ዝም ብዬ አወራለሁ? ለምን አወራለሁ? ምን እጠቀማለሁ? ያልተጣራ ነገር እኔ አምጥቼ አወራለሁ። ጆከር ያለው ይመስለኛል። እስቲ ቴክስቶች ላይ በቴክስት ከተመጣ እኔ ምን እጠቀማለሁ? ብርጅስቶን አክባሪዋ ነኝ። ጓደኞቿ ናቸው ያስበሏት። ነገ ፎቶሽን ለጥፍ ይመጣሉ። እኔ ይሄንን ሀቅ ሳታወጪ ያሳሰሩሽን ጓደኞችሽ ለምን መሴጅ አልደረሰኝም? ልንገራችሁ፣ መሴጅ አልደረሰኝም። ስለዚህ አይ ቲንክ የጆከር ጉዳይ ትንሽ ጆከር በሉት አንድ ጊዜ ባኛው የጆከር ጉዳይ ታስራ ነበር። ለምንድን ነው የሚዋሸው? ጋይስ ያሳሰሯት የራሷ ጓደኞች ናቸው። ጋይስ የራሷ ጓደኞች። እኔ ዱባይ አይደል እንዲያለው ለምን ዋሻለሁ? ለምን እኔ እሷን ይሄንን ነው ብዬ ለምን? እኔ እኮ ወዳታለሁ፣ በጣም አከብራታለሁ። እሷን ለመጉዳት አይደለም። አሁን ሀቋ ይውጣላት። ታስራ ነበር፣ አሳስረዋታል። ስለ ሁሉም ነገር ሶሻል ሚዲያ ላይ ያለን ሰዎች ስለኛ ኢትዮጵያ ስንገባ ያለው ነገር የሚታወቅ እኔ ገና ስገባ ነው ያወቁኝ። ጆከር በሉት ማለት ነው። የሄድኩበት ሁላ አልቀራቸውም እና የእሷ ነገር የቅርብ ምንጭ እንዳለ ታውቃለች እሷ ራሱ። እዚህ የሚተደረጉን ነገር ጓደኞችሽ ናቸው ያሳሰሩሽ። ይሄን ነገር አውጪው በቃ ዋ ስለዛ ነገር ለጆከር ልላክለትሽ ላከልኝ ብላ ጆከር አይ እያየሁ ነበር ስትታገል። ያንተ ነገር እያመዘነ ነውና አታስገባትና እኔ እናንተ እንደዋወል። እኔ አሁንም በድጋሚ ለአንተ ልንገርህ ምን ያደርግልኛል መሲ ማለት እኔ በቀላል እኔ እና እሷ በፖለቲካ ዙሪያ በጣም ልዩነት ነበረን። ዛሬ 4 ዓመት ምናምን በኃይለኛ እኔና ባየሁባት ቦታ ቦልካታለሁ፣ ስድባታለሁ። ከዛ ነገር ግን ፖለቲካ ትታ ስራ ጀመረ። ስራ ስጀምር እኔ ሰፖርት አረ እጅ ታፕታፕ አስደርጋለሁ። ይበልጥ ግን እኔ እጅ ታፕታፕ ከማስደርገው በምሳሌ ላንሳ። በዛ በታሰረልኝ ጉዳይ ብዙ ነገር ተብላለች በእኛ ምክንያት። እርዳታ ሲባል የኛ ልጅ አንዲት የኛ ልጅ ዱባይ ላይ ተደፍራ አደባባይ የኛ ልጆች አረዳት ብለው ምን እንዳደረገችና ምን እንደረዳች የት እንዳደረገች መሲ ጥሩ ልጅ ናት አውቃለሁ። ስለዚህ እኔ ጥላቻ የለኝም ከመሲ ግን ከጎኗ አፍ ነው የዋናት እሷ የሰማችውን ዝርግት ሪከርድ ያደርጓታል። የሰማችውን ታወራለች፣ ሪከርድ ያደርጓታል። አንዱ ከአንዱ ጋር አጣልተው እስር አድርገው ይዘዋታል። እንደዚህ አሁን እዚህ መካከል ዱባይ ያለው ነገር አንተ የሆነ ስራ ይዘሃል። ስራችን ያንተ ወድቀህ አንተ ስጠፋ ያንተ ቫይራል እኔ ጋር የሚመጣ ነው የሚመስላቸው። ዱባይ እኮ ያለ እዛ ጉድ ላይ ያለ ጉድ እኮ እኔ በዝርዝር ብነግርህ እኮ ሰውን ትጸይፋለህ። የሆነ ሲስተምማ የሚጫወቱት አለ፣ ያው የታወቀ ነው። ስለዚህ አሁን እሷ ይሄ ነገር እንዲወራ ያልፈለገችበት ምክንያት
ምንድነው ዋናው ትልቁ ነገር? ማን ነበረ? ማን ነገር ለማን የነገርሽው መግባትሽን? እንግዲህ በቤተሰብ ጉዳይ ነው ብያለሁ። እኔም ሐቁን ነው የተናገርኩት። በቤተሰብ ማን ከተሰጠኝ መረጃ ጋር አንድ አይነት ማን ነበረ? ስትገቢ እንዴት ሸራረጉብሽ? የቆየ ቪዲዮ ነው። እንዴት ሸራረጉብሽ? እነማን ነበሩ? ለማን ነበር የነገርሽው? ጥያቄ ሊነሳ ሆነ እዚህ ላይ። አየህ፣ ያ ነገር ሲነሳ ደግሞ እነማን ካርድ ይመዛሉ? እነ ጆከር። ማን ይመታል? ጠላት እጅ ላይ ሊገባ ሆነ። በቁጥጥር ስር ለማዋሉ አሁንም እየታገልኩ ያለሁት ያንን ጠላት የጋራ ጠላት አለ ነው የምትለው? እሺ እኔ ክፋት አልወድም። ይሆንዬ በጀርባ መጥቼ ሰውን መበደል፣ ሰውን መግፋት፣ እንደዚህ ተንኮል ነገር መስራት አልወድም። ሰውም ላይ ሲሰራ አልወድም። ኦኬ ይሄ ያስመስሎ ኑሮ መውደም አለበት፣ መጥፋት አለበት። ኦኬ እና መሲሻ እንግዲህ እኔ እናንተ ደግሞ ተደዋውለን እናወራለን። ካገባች ታስገባ፣ ያወራችን ታውራ። ግን ወላሂ እንደጨረስክ እኔ እናንተ እንደዋወራለን። አሁንማ አይላጥ ብላ ስትሄድ ገባኝ እኮ እኔ ሰገጥ ያለ ተከናውኗል። ባይሆንማ ላጥ ብላ ተፈታች ምናምን ብላ እኮ መናገር ትችላለች። ማቀልክሏል ኖ አሁን ይኸውልህ ዮኒ፣ እኔ ታውቃለህ ማን ብዙ ሰው ጋር ግንኙነት አለኝ። እንግዲህ በእሷ ዙሪያ ያለው ሁሉም ምንም እኔም የሆነው ነገር አይደበቅም፣ እሷ የምትሆነው ነገር አይደበቅም። በተለይ በዚህ በህግና በተለያየ ነገር ዱባይ ላይ ዋናው ነገር ምንድን ነው? ሆነ ቤት ላይ መታ ልጄና ልጅ የሚወጣው ነገር እሷን ስለሚጎዳት ነገ እሷም የሆነ ነገር አውርታቸው ሊሆን ሪከርድ አድርገዋት ሊያወጡባት ይችላል። እንደገና እሷንም ደግሞ ሌላ ውስጥ ይከቷታል። የሚጎዳት ነገር ስለሆነ ትምላለች። እኔ ደግሞ መረጃው አለኝ። እነዛን ሰዎች አጋልጬ ያሳሰሩሽን ይሄ በዚህ በብጥብጡ ከ20 ጊዜ በላይ ቤት እየዘጉ ተሸማግለዋል። ብዙ ጊዜ እሷ ላይ ማስፈር ብሪጅስቶን ራስሽን ጠብቅ ይላታለሁ። ጠይቃት እስኪ ውሸት ከሆነ ታውቃለች እሷ ራሱ እኔ እንደማያመልጥኝ። ግን የጎዳሽ ሰው አለ፣ እነዛን ሰዎች አውጭ ተናገሪ ነው እንግዲህ ጉዳይ ይሄ ነው። ማኛው በኋላ እንደዋለኝ አባት አይ መልካም። አይ ዝም ያሉት አይ ጆከር አልዋሸም እያሉ ነው በሙሉ የጻፉት። አንድም ደግሞ ዋሽቷል የሚል አልመጣም። እኔ ጋር ለምን እኔ እኮ የምዋሸው እሷን ገድል የሚያስከት ነገር ቢሆን ዋሻለሁ። አሁን ተጠይቃ ጥያቄዋን ጨርሳ ነው እርግጠኛ ነኝ የወጣችሁ። አሁን ብጠይቀኝ ቀኑ ስንት ቀን የታሰረችው ስንት ቀን የቆየችው ብትለኝ የዛ መረጃ እንድታሰረች ግን አውቃለሁ። በዚህ ምክንያት ማልኮባት የሚያውቁ ሰዎች፣ መግባቷን የሚያውቁ ሰዎች ኤርፖርት ላይ ነው የተቀበሏት። በቃ 4 ነጥብ ሀቅ ነው የሰጡባት። መግባቷን የሚያውቁ ሰው እኔ አውቃለሁ አልክ አንተ። አሁን ትሰጣለህ? መሲ ብሪጅስቶን መጣችላችሁ ብለህ ትሰጣለህ? አትሰጥም። የዱባይ ጉዳይ ደግሞ ሰፋ አድርገን የምንሄድበት አለ። እሺ ሆን ይሄ ሰው ጋር አይ ወንድሜ ለምን ዋሻለሁ? እኔ እኮ ትልቅ ሰው እኮ ነኝ። 49 ዓመት ሆኖኛል። በቃ ለ50 ሊሞላኝ 3 ቀን ነው የቀረኝ። 50 ሊሞላኝ 3 ቀን ነው የቀረኝ። እኔ ብብት ከጸጉር ያልፌ ብብት የጸጉር የሸበተ ሰው ለምንድን ነው የማዋሸው? እኔ እግዚአብሔርን እንፈራለሁ፣ አላህን እንፈራለሁ። የሰው ልጅ የብብት ጸጉር እያየ የብብት ጸጉር ሸብቶ እያየ እድሜው አቀጣጥሎ መቃብሩ ተከፍቶ ናግባ እየተባለ እየተንኳኳ ለምንድን ነው ጆከር የሚዋሸው? ምን ተይዞ? ብሪጅን እኔ ወዳታለሁ፣ አከብራታለሁ። ግን የዚህ መካከል ከባድ ሚስጥር አለ። መውጣት አለበት። እኔ ይህች ነገር ሳትወጣ ራሴን ያመኛል። መውጣት አለበት። ኖ አብዲ ና እንዴ መንጋው መነሳት አለበት። አሁን ጆከር ብራዘር ቃል አልሰጥም አለች። ህዝብ ከጎንሽ ነው ተባለች። እንግዲህ ተለመነች አይደለ?
ነገ ጧት ለሚደርስባት ችግር ግን እኛ ኃላፊነቱን አንወስድም እንዴ? ለምን እኛ ምን ደርሶባትም አወጣች እኮ አሁን እቺ ሚስጥር ከዚህ የከፋ ነገር ሊደርስባት ይችላል። አሁን እኮ ከባድ ነገር የዱባይ ብዙ ነፍስ መጋደል ይደርሳል ብያለሁ። አብዲ አንድ ያልተረዳችሁት ዱባይ ውስጥ ላይ ጭምልቅልቅ ያሉ ጨምላቃዎች ናቸው። እንደ ሰው መጥተው ሚዲያ ላይ ይገሳሰጣሉ፣ ያወራሉ። ውሸት። ስለዚህ ምን አስፈራት? እሷ እውነት ከሆነ ውሸት ከሆነ እኮ መታ ውሸት ማለት ይችላል። እውነት ስላለ ያስፈራት ነገርማ ማን ነው የሰማው? ስገቢ ማን ነው? እነማን ናቸው የሚያውቁት? ጥያቄ ሊመጣ ነው። ከዚህ የከፋ ነገር ሊያጋጥማት ነው ማለት ያ ደግሞ እሷ ደግሞ በሌላ ነገር የተያያዘችበት ነገር ሊኖር ወይ በሽምግልና ይዘዋታል እንዳታስወጭን ወይ እዛው ላይ ይኸውልህ ዱባይ መገዳደል ደረጃ ደርሰው ኤምባሲዎች ሁሉ ሰብስበው አናግረዋቸዋል። ሰብስበው እያልኩ ነው። በሽምግልና ተባብለው መጨረሻውን ኤምባሲዎች ወስደው ነው ማስጠንቀቂያ የሰጧቸው። እንዳትሰዳደቡ፣ እንዳትነጋገሩ፣ ሚዲያ ላይ ስለምንም ጉዳይ ገብታችሁ እንዳታወሩ ተብሎ ማስጠንቀቂያ ሰጧቸው። መጨረሻው ማለት ሊጋደሉ እርስ በርሳቸው ሊጋደሉ ጉችና ላስታውስህ፣ ጉችና እሷ ይነጋገራሉ። በውስጥ ብዙ የተግማማ ነገር አለ። ምን ሆነ ነገር አለ እንዴ? አጀንዳ የሚመጣው ከዱባይ ነው። ተማይልንገር ሽምግልና ተብሎ ሽምግልና ማላ ይፈርድ ያ መሲብር ጉቺ ገብታ እንደዛ መሲብር ጅስቶንን ቀጥቅጣት ማንና ማን ገዝቷ ገቡ። መሲ ደግሞ እኔ ማቃሌ ብላ ገብታ ስትጠራቸው አልመጡም። ወራኔ ማቀው ብዙ ጉዳይ እንደ አሁን መስዬ እኔ ከፈቀርሽልኝ አይደል አፈነዳዳው እናቴ ትሙት በሽታሽን ሁሉ ልናገርልሽና ዳኝ መሲ ብርጅስቶን በሽታሽን ሁሉ ወላሂ ልናገርልሽና ነፃ ላውጣሽ ፈቃጅልኝ። ከመጀመሪያ ጀምሬ እንዳለ ይሄ በህግም ጉዳይ በኤምባሲም ፍንጭ ስድት አድርጌ ሰላምሽን ነፃ ሰላም ሰውኝ የሚደርስብሽ ይድረስብሽ። ስለ ሰው የሚያወራሽው ሁሉ ምንም ሆነ ሪከርድ ነው የምትደራረጉት። በቃ ሰላምሽን አግኝተሽ በቃ ህሊናሽን ላዝደው ከሌና ከሌላ አንቺ ጥላት ናቸው። ዋው ምንድን ምን አስዋሸኝ? ናታ አብዲ የምትባል ዘገምተኛ ሂድ ከዚህ ጥፋ አባት ትሰራለህ። ጉቺ ጋር ጌም ልጫወት አንቺ ጅላ አንፎ ጠፍጣፋ ደንቆሮ እና ምን አባሽ ነው እንትን እኔ ጌም ልጫወት። ይቻሮ ጊዛሬ ገንፎ በልታለች። በቃ ልቧ ተጠቅጥቋል። እኔ ላድርግ? እሺ እኔ አውራ በይ ነፃ ላውጣሽ። እዚህ ጋር የተቃወመ ሰው የለም፣ የተቃወመ ሰው የለም። ጆከር ባለው ነገር አንድ ሰው አልተቃወመም። አንድ ሰው እኛውም እንኳን በሰላም ወጣች ከገባሽ፣ ካልሆነም ደግሞ ያው እንጫወተዋለን። የዱባይ ጉድ አልፋታም። እኔ ዱባይ ስንት ጥላት ያለኝ ሰው ነኝ። ዱባይም ባናቱ ነውማ ጉቺን ላኪልኝ እያለች ነው በሏት። አቦች ማይም በእናታችሁ ገዝ ባለም ኦኬ። ሁለተኛ እኔ ጋር መጥተሽ ጆከር ብለሽ ትጠሪኛለሽ። ጉቺ የምትባይ መሀይም እኔ ነፃ ላውጣሽ። አንቺ ፌበን የምትባይ ቁልት አድርጎሻል። ኮንትራታችንን አጭና ግቢ። እስኪ ምንድን ነው የምትፈልጊ? ኔቶሎ አተኝም ኢትዮጵያ ነው ያለሽው። ምን አባህ ነው ማታስገባኝ? ምን ታደርጋለሽ? እኔ እኮ ኮንትራቴን እኮ ሰርዣለሁ እኮ ከአንቺ ጋር። ለምንድን ነው የሰረዝከው? አታስፈልጊም። ሄደሽ ሴዶ ረባቦ ጋር ነው የምትለጣጠፊ እንዴ? ሰያ እኮ ወንድሜ ነው። ውሽማ እኔ ሲልሽ ምንድን ነው ያልሽው አንቺ? መቼ ነው ያለኝ? አንተ እሱ ቤት ካሜራ ከፍተሻል። ካሜራ ከፍተሻል። አንተ ሰው እኮ እንትን ይመስለው እውነት ይመስለዋል። አንድ አርግዬ እንዴት ነህ? ደህና ነህ ብራዘር? ገዬ ጠፍታል ወንድሜ ጠፍታል።
ፌቨን ከካሜራ ክፈች። ፌቨን ካሜራ ክፈች። ኪያ ስማ፣ ኪያ ሰላም አለው። አቤት፣ ምን ልታዘዝሽ? እኔ እናት ቸግሮኝ ነበረ። ምን ቸገረሽ? ምንድን ነው የተቸገርሽው? የት ነው የምትኖሪ? ያለሁበት ሀገር ኦማን ይባላል። እሺ